ይህን ቪዲዮ ካዩ በኋላ ስለ ሼክ አሊ አላሙዲ ያሉት አመለካከት በእርግጠኝነት ይቀየራል። ምናልባት እርስዎ የሚያውቁት ስለ ሚድሮክ እህት ኩባንያዎች፣ ስለ ለገደምቢ ወርቅና ኩዊንስ ሱፐርማርኬቶች ይሆናል። ዛሬ እኛ የምንነግረው ግን ከዚህ ትንሽ ራቅ ይላል። ከቆጵሮስ እስከ ስዊድን፣ ከኢሮፕ እስከ መካከለኛው ምስራቅ ስለተዘረጋው እጅግ ግዙፍ የሀብት ሰንሰለታቸው ልናጫውታችሁ ነው። ሰውየው ቱጃሮች ብቻ በሚኖሩበት የስካንዲኔቪያን ቀጠና ውስጥ ትልቁ ቱጃር ናቸው። ሸራተንና ሆራይዘን የሀብት ናሙናዎቻቸው እንጂ እውነተኛ ሀብታቸው አይደሉም። ኪሳቸውን ከሚያደልቡ በዓለም ላይ ዝነኛ ካደረጓቸው ሀብቶች መሃል ቆጵሮስ ላይ ያለው ስመገና ነው። ሞሮንቻ ሆልዲንግስ ስዊድን ላይ ተተክሎ የሀገሪቱን 80% ነዳጅ የሚያመርተውና የስካንዲኔቪያን ሀገራት ከሚጠቀሙት የነዳጅ ምርት 40%ን የሚያቀርበው ፕሪም የነዳጅ ማጣሪያ ሳውዲ ላይ ነዳጅ የሚያወጣውና ፕሪምን የሚያስተዳድረው ግዙፉ ኮራል ፔትሮሊየም ሆልዲንግስ እነዚህ ከቱጃሩ ንብረቶች መሃል ጥቂቶቹ ናቸው። የሀብታቸውን ሚስጥር ለመደበቅ ቆጵሮስ ድረስ ሄደው ከሳውዲ መንግስት ሀብታቸውን ከመወረስ ያዳኑበት ጥበብ እጅግ አስደናቂ ነው። ከኢህአዴግ መንግስት ጋር የቅርብ ሰው የነበሩት አሊ አላሙዲን አሁን ካለው መሪ ጋር ያላቸው ቅርበት አጠያያቂ ነው። ይህን ሁሉ ዓመት ስለ ሰውየው ብዙ ሲወራ ሰምተን ይሆናል። ዛሬም ግን ብዙዎቻችን ስለ ሀብታቸው መጠንና ስላሉበት ቦታ ትክክለኛው መረጃ የለንም። ዛሬ በአገልግላችን ስለ ሼክ መሐመድ ሁሴን አሊ አላሙዲ ሀብቶችና እጅግ ግዙፍ ካምፓኒዎች የጀርባ ታሪክ የሚጣፍጥ መረጃ ቀርቦላችኋል። ማዕዳችንን እየተጋራችሁ ከጣፈጣችሁ ላይክ፣ ጭማሪ ካሰኛችሁ ደግሞ ሰብስክራይብ አድርጉን። እኛ ፈትፍተን አቅርበናል። እየጠቀለሉ መጉረስ የእርሶ ፈንታ ነው። የነገር መጀመሪያ ውልደት ነውና ከወልዲያ እንጀምር። ሼክ መሐመድ አሊ አላሙዲ እንደ አውሮፓውያን አቆጣጠር ሐምሌ 21 ቀን 1946 በኢትዮጵያ ወሎ ክፍለ ሀገር ወልዲያ ከተማ ተወለዱ። አባታቸው የየመን አረብ ሲሆኑ እናታቸው ደግሞ ኢትዮጵያዊት ናቸው። የመጀመሪያ ደረጃ ትምህርታቸውን በኢትዮጵያ ካጠናቀቁ በኋላ በ1960ዎቹ መጀመሪያ አካባቢ ወደ ሳውዲ አረቢያ በመጓዝ በዚያው መኖር ጀመሩ። የሳውዲ አረቢያ ዜግነትንም አግኝተዋል። ሼክ አሊ አላሙዲ የንግድ ሕይወታቸውን የጀመሩት በሳውዲ አረቢያ በግንባታና በሪል ስቴት ዘርፍ ነበር። እንደ አውሮፓውያን አቆጣጠር በ1980ዎቹ መጨረሻ ላይ ሳውዲ ስትራቴጂክ ስቶሬጅ ፕሮግራም የነዳጅ ማከማቻ ግንባታን በቢሊዮን የሚቆጠር ዶላር ውል ማሸነፋቸው የሀብት መንገዳቸውን በሰፊው የቀደደ አጋጣሚ ነበር። ከዚህ በኋላ ሰውየው ወደፊት መገስገስ ጀመሩ። በሳውዲ ያገኙትን ትርፍ ወደ አውሮፓ በመለጠጥ በስዊድን ትልቁን የነዳጅ ማጣሪያ ካምፓኒ ገዙ። ሼክ መሐመድ ሁሴን አሊ አላሙዲን በስዊድን ሀገር ያላቸው የንግድ ተጽዕኖ እጅግ ከፍተኛ ነው። ለዚህ ደግሞ ዋነኛው መነሻው በዚያ ሀገር የሚገኘው ግዙፍ የነዳጅ ኩባንያ ፕሪም ነው። ፕሪም በስዊድን ውስጥ ትልቁ የነዳጅ ማጣሪያና አከፋፋይ ሲሆን ለሼክ አሊ አላሙዲ ዓለም አቀፍ ሀብት መገንባትም እንደ ጀርባ አጥንት የሚታይ ነው። ሼክ አሊ አላሙዲ በስዊድን የነዳጅ ዘርፍ ውስጥ የገቡት እንደ አውሮፓውያን አቆጣጠር በ1994 ነበር። በወቅቱ ኦኬ ፔትሮሊየም የተባለውን የመንግስት የነዳጅ ኩባንያ በ1.2 ቢሊዮን ዶላር ገዙት። በኋላም በ1996 ኩባንያውን ፕሪም በሚል ስያሜ በአዲስ መልክ አደራጁት። ይህ ግዢ በወቅቱ በስዊድን ታሪክ ትልቁ የውጭ ኢንቨስትመንት ነበር። ፕሪም በስዊድን የኤነርጂ ዘርፍ ውስጥ ያለው ድርሻ እጅግ ሰፊ ነው። 2 ግዙፍ የነዳጅ ማጣሪያዎች አሉት። እነዚህ ማጣሪያዎች በዓመት ከ18 ሚሊዮን ቶን በላይ ድፍድፍ ነዳጅ የማጣራት አቅም አላቸው። ይህም ከስዊድን አጠቃላይ የማጣራት አቅም 80% ገደማና ከመላው ስካንዲኔቪያ ሀገራት ማለትም ኖርዌይ፣ ዴንማርክ፣ ፊንላንድ ደግሞ 30% ያህሉን ይሸፍናል። በመላው ስዊድን ከ500 በላይ የነዳጅ ማደያዎች አሉት። ይህም በአገሪቱ ካሉ የነዳጅ ማከፋፊያዎች መካከል ዋነኛው ያደርገዋል። ፕሪም ለሼክ አሊ አላሙዲ የሀብት ምንጭ ብቻ ሳይሆን የፖለቲካና የኢኮኖሚ ተጽዕኖ መሳሪያም ነው። ኩባንያው በዓመት በአማካይ ከ60 እስከ 100 ቢሊዮን የስዊድን ክሮነር ማለትም ከ6 እስከ 10 ቢሊዮን ዶላር ገቢ ያስመዘግባል።
ሼክ አሊ አላሙዲ በስዊድን ውስጥ ባበረከቱት ከፍተኛ የኢኮኖሚ አስተዋጽኦ ምክንያት በሀገሪቱ ንጉስ የሚሰጠውን ከፍተኛ የክብር ሽልማት ኖርዝ ስታር አግኝተዋል። በአሁኑ ወቅት ፕሪም ከባህላዊ የነዳጅ ምርቶች ወይም ፎሲል ፊውልስ ወደ ታዳሽና ለአካባቢ ተስማሚ የሆኑ የኃይል ምንጮች ወይም ሪኒዌብል ፊውልስ ለመሸጋገር ትልቅ ስራ እየሰራ ይገኛል። በ2035 ኩባንያው ሙሉ በሙሉ የአካባቢ ብክለት የማያመጣ ክላይሜት ኒውትራል ለመሆን አቅዷል። በሊሴኪል የሚገኘውን ማጣሪያ ወደ ባዮፊውል ማምረቻነት ለመለወጥ በቢሊዮን የሚቆጠር የስዊድን ክሮነር ኢንቨስት እያደረገ ነው። ከዚህም ጋር ተያይዞ ሼክ አሊ አላሙዲ ፕሪምን ለስዊድን መንግስት መሸጣቸውም ይሰማል። እውነት ሼኩ ትልቁ ካምፓኒያቸውን ሸጠውታል ወይስ አሉባልታ ነው? እውነቱን ወደ በኋላ እንመጣበታለን። ግዙፉን ፕሪም ወደሚያስተዳድረው ሁለተኛ ካምፓኒያቸው ከመሻገራችን በፊት አንድ አፍታ ወደ ሀገር ቤት እንምጣ። ሼክ አሊ አላሙዲ ከኢትዮጵያ መንግስታት ጋር የነበራቸው ግንኙነት በተለያዩ ዘመናት የተለያየ መልክ ነበረው። በኢህአዴግ ዘመን ከባለስልጣናት ጋር በጣም የጠበቀ ግንኙነት እንደነበራቸው ይታወሳል። መንግስት ለሚያከናውናቸው ትላልቅ ፕሮጀክቶች ለምሳሌ እንደ ታላቁ የህዳሴ ግድብ ያሉ ከፍተኛ የገንዘብ ድጋፍ በማድረግና የአገር ባለሀብትና የደሃ አባት በሚል ቅጽል ሁሉ ይታወቁ ነበር። የእሳቸው መኖር ለሀገሪቱ የውጭ ኢንቨስትመንት መሳቢያ ተደርጎ ይወሰድም ነበር። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ሼክ አሊ አላሙዲ በሳውዲ አረቢያ ቅንጡ እስር ቤት ውስጥ ነበሩ። የጠቅላይ ሚኒስትር አብይ አስተዳደር ሼኩ እንዲፈቱ ዲፕሎማሲያዊ ጥረት አድርጎም ነበር። ከተፈቱ በኋላም በኢትዮጵያ ያላቸው ኢንቨስትመንት ቀጥሏል። ነገር ግን እንደቀደመው በፖለቲካ መድረኮች ላይ ጎልተው አይታዩም። የተወሰኑ የወሰዷቸው ሰፊ የእርሻ መሬቶችና የከተማ ቦታዎች በስራ ላይ ስላልዋሉ በሚል በመንግስት የተነጠቁባቸው አጋጣሚዎችም አሉ። ነገር ግን ከጠቅላይ ሚኒስትሩ የገበታ ለሀገር ፕሮጀክት ጋር ተያይዞ ሚድሮክ በሀገሪቱ ትልልቅ ሆቴሎችን እንዲገነባ መደረጉም እዚህ ጋር ሊጠቀስ ይችላል። ወደ ሳውዲው ኮራል ፔትሮሊየም ሆልዲንግስ ስንመለስ የሼክ መሐመድ ሁሴን አሊ አላሙዲ የንግድ ግዛትን ስንመለከት ኮራል ፔትሮሊየም ሆልዲንግ ወይም ሲፒኤች እንደ ዋነኛ የጀርባ አጥንት የሚጠቀስ ትልቅ ኩባንያ ነው። ይህ ኩባንያ በሼክ አሊ አላሙዲና በምዕራባውያን ሀገራት በተለይም ስዊድን መካከል ያለውን ጥልቅ የንግድ ትስስር የሚወክል ሲሆን ታሪኩም ከስኬት ከፖለቲካዊ ተጽዕኖና በቅርቡ ደግሞ ከአንዳንድ የሽያጭ ጭምጭምቶች ጋር ተያይዞ ይነሳል። ኮራል ፔትሮሊየም ሆልዲንግስ የተመሰረተው እንደ አውሮፓውያን አቆጣጠር በ1994 ነው። ኩባንያው የተቋቋመበት ዋነኛ ዓላማ በወቅቱ በስዊድን መንግስት እጅ የነበረውን ኦኬ ፔትሮሊየም የተባለውን ግዙፍ የነዳጅ ኩባንያ ለመግዛት እንደ መሳሪያ ወይም ነጮቹ እንደሚሉት እንደ ሆልዲንግ ቬሂክል እንዲያገለግል ነበር። ሼክ አሊ አላሙዲ ይህንን ኩባንያ በ1.2 ቢሊዮን ዶላር ሲገዙ በወቅቱ በስዊድን ታሪክ ታይቶ የማይታወቅ የውጭ ኢንቨስትመንት ተብሎለት ነበር። ስማቸውም በመላው ስዊድን ዝነኛ ሆኗል። ከግዢው በኋላ ሼክ አሊ አላሙዲ ኩባንያውን ይበልጥ በማጠናከር በ1996 ፕሪም ወደሚል ስያሜ ለወጡት። በኮራል ፔትሮሊየም ስር የሚተዳደረው ፕሪም በጎተንበርግና በሊሴኪል የሚገኙ ሁለት ግዙፍ የነዳጅ ማጣሪያዎች በመላው ስዊድንና ኖርዌይ የሚገኙ ከ500 በላይ የነዳጅ ማደያዎች በስሩ ማስተዳደር ጀመረ። ከፕሪም ጀርባ ኮራል ፔትሮሊየም ወይም ሲፒኤች ስሙ እንደሚነሳ ሁሉ ሞረንቻ የተባለው ድርጅትም ከወደ ቆጵሮስ ስሙ ብቅ ይላል። ሞረንቻ ሆልዲንግስ በቆጵሮስ ወይም በፈረንጆቹ አጠራር ሲፕረስ የተመዘገበ የሼክ አሊ አላሙዲ የግል ኩባንያ ሲሆን ኮራል ፔትሮሊየም ደግሞ በስዊድን ተመዝግቦ የፕሪምና የሌሎች የነዳጅ ኩባንያዎች እናት ወይም ፓረንት ካምፓኒ ሆኖ የሚያገለግል ነው። ሞረንቻ ሆልዲንግስ በሼክ መሐመድ ሁሴን አሊ አላሙዲ የንግድ ግዛት ውስጥ እጅግ ወሳኝና ሚስጥራዊ የሚባል ሚና ያለው ካምፓኒ ነው። ይህ ኩባንያ በቆጵሮስ ደሴት ላይ የተመዘገበ ሲሆን የሼክ አሊ አላሙዲን የአውሮፓ ንብረቶች ከሳውዲ አረቢያውና ከኢትዮጵያው ንግዶቻቸው ጋር የሚያገናኝ ድልድይ ሆኖም አገልግሏል። ሞረንቻ ሆልዲንግስ የተመዘገበው በቆጵሮስ ዋና ከተማ ኒኮሲያ ነው። ሼክ አሊ አላሙዲ ኩባንያውን በቆጵሮስ የመሰረቱት በሁለት ዋና ዋና ምክንያቶች እንደሆነ ይገመታል። አንደኛ ቆጵሮስ ለአውሮፓውያን ባለሀብቶች ዝቅተኛ የትርፍ ግብር ወይም ኮርፖሬት ታክስ የምታስከፍል ሀገር በመሆኗ ሲሆን፣
ሁለተኛ፣ የቆጵሮስ የንግድ ህጎች የባለቤቶችን ማንነትና የገንዘብ እንቅስቃሴ ልክ እንደ ስዊዘርላንድ ሁሉ በጥብቅ ሚስጥርነት ስለሚጠብቁ ነው። በእነዚህ ምክንያቶች በቆጵሮስ ደሴቶች ላይ የተወለደው ሞሮንቻ ሆልዲንግስ የሼክ አሊ አላሙዲን ግዙፍ የነዳጅ ኩባንያዎችን የሚቆጣጠሩበት ሰንሰለት ዋናው አካል ነው። ይህ ኩባንያ 100% የኮራል ፔትሮሊየምን አክሲዮን ይይዛል። ኮራል ፔትሮሊየም ደግሞ የፕሪም 100% ባለቤት ነው። በአጭሩ ሼክ አሊ አላሙዲ ስዊድን ውስጥ ያለውን የቢሊዮን ዶላር ንብረታቸውን የሚያስተዳድሩት በዚህ በቆጵሮስ ኩባንያ በኩል ነው። እንደ አውሮፓውያን አቆጣጠር በ2017 ሼክ አሊ አላሙዲ በሳውዲ አረቢያ በታሰሩበት ወቅት ሞሮንቻ ሆልዲንግስ የህግ ባለሙያዎችና የንግድ አማካሪዎች ትኩረት ማዕከል ነበር። የሳውዲ መንግስት ሼክ አሊ አላሙዲ ሀብታቸውን እንዲያስረክቡ ጫና ቢያደርግባቸውም የፕሪምና የኮራል ፔትሮሊየም ባለቤትነት በቆጵሮስ በሚገኘው ሞሮንቻ ሆልዲንግስ ስር በመሆኑ በዓለም አቀፍ ህግ መሰረት ንብረቶቹን በቀጥታ ለመውረስ አስቸጋሪ አድርጎባቸዋል። ይህ ኩባንያ የሼክ አሊ አላሙዲ ንብረት በሳውዲ መንግስት እጅ እንዳይወድቅ እንደ ጋሻ ሆኖ አገልግሏል ማለት ይቻላል። ይህ ሁሉ ሀብታቸው ተደማምሮ ሼክ መሐመድ አሊ አላሙዲ በአንድ ወቅት በዓለም ላይ ካሉ ጥቁር ባለሀብቶች መካከል ቀዳሚው ነበሩ። እንደ አውሮፓውያን አቆጣጠር በ2012 አካባቢ እንደ ፎርብስ ዘገባ ሀብታቸው 15.3 ቢሊዮን ዶላር ደርሶ ነበር። በወቅቱ የአፍሪካ ቁንጮ ባለሀብትና በዓለም ላይ ካሉ ሀብታሞች በ63ኛ ደረጃ ላይ ተቀምጠውም ነበር። እንደ አውሮፓውያን አቆጣጠር በ2024-25 ባሉ መረጃዎች መሰረት ደግሞ ሀብታቸው ቀንሶ ወደ 5 ቢሊዮን ዶላር አካባቢ እንደሚገመት ይነገራል። የሀብታቸው በዚህ ልክ መቀነስ በሳውዲ አረቢያ ለዓመታት ታስረው በቆዩበት ወቅት ካጋጠማቸው የንግድ መስተጓጎልና የአክሲዮን ዋጋ መለዋወጥ ጋር የተያያዘ ነው። ሼክ መሐመድ አሊ አላሙዲ እንደ አውሮፓውያን አቆጣጠር በህዳር 2017 በሳውዲ አረቢያ ጸረ ሙስና በተባለ ዘመቻ ታስረው ለ14 ወራት በቅንጡ ሪትስ ካርተን ሆቴል ከቆዩ በኋላ ጥር 2019 መፈታታቸው የሚታወስ ነው። ከእስር በኋላም አብዛኛውን ጊዜያቸውን በሳውዲ አረቢያ ጅዳና በለንደን እንደሚያሳልፉ ይነገራል። ከሚዲያ እይታ ርቀው የግል ህይወታቸውንና የንግድ ስራዎቻቸውን በዝምታ እየመሩ ይገኛሉ። አልፎ አልፎ ወደ ኢትዮጵያ ይመጣሉ ተብሎ ቢነገርም እንደ ቀድሞው ጊዜ በህዝብ ፊት በብዛት አይታዩም። ዜናዎችም ስለ እርሳቸው አይወጡም። የግዙፍ ካምፓኒዎቻቸው መሸጥ ዜና። ስለ ኮራል ፔትሮሊየምና ሼክ አሊ አላሙዲ በቅርቡ የወጣ አንድ ዜና የኩባንያቸው መሸጥን ይናገራል። ሼክ አሊ አላሙዲ ከእስር ከተፈቱ በኋላ ሀብታቸውን መልሶ የማደራጀት ወይም ስትራቴጂክ ሪቪው ስራ የጀመሩ ሲሆን በስተመጨረሻም ኮራል ፔትሮሊየምን ለመሸጥ ወስነዋል። በስዊዘርላንድ የሚገኘውና በቪቶል የሚደገፈው ቫሮ ኢነርጂ ኩባንያቸውን ለመግዛት ተስማምቷል። የሽያጩ ዓላማ ኩባንያውን ወደ ታዳሽ ኃይል ወይም ሪኒዌብል ኢነርጂ ለማሸጋገርና የሼክ አሊ አላሙዲን የንግድ እርሻ በአገሪቱ ውስጥ ለመቀነስ ያለመ ነው። ሽያጩ እንደ አውሮፓውያን አቆጣጠር በ2025 አጋማሽ ተጀምሮ በጥር 2026 በይፋ መጠናቀቁም ተነግሯል። በዚህም ፕሪም አሁን ቫሮ ፕሪም በሚል አዲስ መዋቅር ውስጥ ይገኛል። ኮራል ፔትሮሊየም ሆልዲንግስ ሼክ አሊ አላሙዲን በአውሮፓ የኢነርጂ ዘርፍ ውስጥ ትልቅ ቦታ እንዲይዙ ያደረገ ታላቅ ታሪካዊ ተቋም ነበር። ለ30 ዓመታት ያህል በእሳቸው ባለቤትነት ስር የቆየው ይህ ኩባንያ በ2026 ወደ አዲስ ባለቤት መሸጋገሩ በቢሊዮነሩ የንግድ ህይወት ውስጥ የአንድ ምዕራፍ ማብቂያ ተደርጎ ይወሰዳል። በአሁኑ ወቅት ሼክ አሊ አላሙዲ ከዚህ ሽያጭ ያገኙትን ገንዘብ ወደ ሌሎች ኢንቨስትመንቶቻቸው እያዞሩ እንደሚገኙ ይገመታል። ይህ ሽያጭ የተመራው በሞሮንቻ ሆልዲንግስ በኩል ነው። ሼክ አሊ አላሙዲ ስዊድን ውስጥ ያለውን ድርሻቸውን ለቫሮ ኢነርጂ ሲሸጡ ሽያጩ የተፈጸመው በቆጵሮስ ህግና በሞሮንቻ ሆልዲንግስ ስምምነት ነው። ሞሮንቻ ሆልዲንግስ ለሼክ መሐመድ አሊ አላሙዲ ተራ ኩባንያ ሳይሆን ዓለም አቀፍ ሀብታቸውን የሚቆጣጠሩበት፣ የታክስ ጫናን የሚቀንሱበትና የንብረት ደህንነታቸውን የሚያረጋግጡበት ስልታዊ ማዕከል ነው ልንለው እንችላለን። ውድ የአዲስ አገልግል ቤተኞች፣ ኢትዮጵያውያን በእኚህ የንግድ ሰው ላይ የተለያየ አመለካከት ቢኖራቸውም ግለሰቡ የጥንካሬ የስኬትና የጉብዝና ምሳሌ መሆናቸውን ግን የሚጠራጠር ሊኖር አይችልም። ሰላም ለእናንተ ይሁን።